እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። አጭር ጸሎት አድርገን የዕለቱን ፕሮግራማችንን እንጀምራለን። ቅዱስና የተፈራ ሕያው አምላካችን እግዚአብሔር ሆይ ስምህ የተባረከና የተመሰገነ ይሁን። ቅዱስ ሆይ ዛሬ ደግሞ በጥያቄዎቻችን ዙሪያ እንድናሳልፍ ይህንን ጊዜ ስለሰጠህን ተመስገን። ክብር ለአንተ ይሁን። በጌታ በኢየሱስ ክርስቶስ ስም ስትል ስማን፣ አሜን። እግዚአብሔር አምላክ የተባረከና የተመሰገነ ይሁን። ጌታ በቸርነቱ ይህንን ጊዜ ስለሰጠን እጅግ አድርገን እናመሰግነዋለን። የተጠየቁ ጥያቄዎችን አሁን በቅደም ተከተል ለመመልከት እንሞክራለን። የመጀመሪያው ጥያቄ የሚለው ፓወርፖይንቱን ለኔ አያሳየኝም። ለምን እንደማያሳየኝ እሺ፣ የመጀመሪያው ጥያቄ የሚለው እንደዚህ ነው። ሁላችሁም ይታያችኋል። በጸጋ በመንፈስ ቅዱስና በቅባት መካከል ያለውን ተመሳሳይነትና ግንኙነት እንዲሁም ልዩነት ብታብራራልን ነው የሚለው። እነዚህ ቃላት ከመድረክም በሰንበት ትምህርትም በስልጠናዎችም ተደጋግመው ጥቅም ላይ ይውላሉ እና ደግሞም ተወራራሽ ሆነው እናያቸዋለን። እንዴት ነው የምንረዳቸው? ምን ተመሳሳይነት አላቸው? ምን ግንኙነት አላቸው? ልዩነታቸውስ? ሁለተኛው ጥያቄ ብንክደው ይክደናል የሚለው የመጽሐፍ ቅዱስ ገለጣ እግዚአብሔር እኛን የሚክደን እኛ እሱን በምንክድበት መንገድ ነው? የእኛ ክህደት እውነቱን በመሸፈጥ ላይ ነው። እርሱ ሲክደን እንዴት ነው የሚል ነው። ሶስተኛው ክርስቲያን በዲያብሎስ ወጥመድ ፈቃዱን ለማድረግ በዲያብሎስ ሕያዋን ሆነው ከተያዙበት ወጥመድ ማለት ምን ማለት ነው? ዲያብሎስ ክርስቲያንን በወጥመዱ ይዞ ማቆየት ይችላል ወይ የሚሉ ጥያቄዎች ናቸው የተጠየቁት። ጸጋ፣ ቅባትና መንፈስ ቅዱስ። ጸጋ ያለ ጥረት የሚገኝ ስጦታ ወይም ሞገስ ነው። ጸጋ ያለ ጥረት የሚገኝ ስጦታ ወይም ሞገስ ነው። ድነት፣ ይቅርታ፣ ብርታትንና መንፈሳዊ ስጦታን ያካትታል። አላደለ ደህንነት ያገኘነው በእኛ ጥረት አይደለም፣ በጸጋ ነው። ይቅርታው ከጸጋው የተነሳ ነው። ደግሞ በመንፈሳዊ ሕይወታችን ብንበረታ በኢየሱስ ክርስቶስ ጸጋና እውቀት እደጉ ተብሎ የለ ብርታትም እንዲሁም የጸጋ ስጦታዎች የሚሉ ነገሮች ሁሉ ከጸጋ ጋር የተያያዙ ናቸው። እንድንችል ደግሞ የተሰጠን ማለት ልዩ ልዩ ችግሮች ሲያጋጥሙን ትዝ ይላቸዋል። ሐዋርያው ጳውሎስ ለስጋዬ መውጊያ የሚሆን የሰይጣን መልእክተኛ ተሰጠኝ፣ ከኔ እንዲለይ አጥብቄ ጸለይኩኝ። ከዛ የተሰጠኝ መልስ ጸጋዬ ይበቃሃል፣ ኃይሌ በድካምህ ይፈጸማልና አለኝ። እግዚአብሔር ተራራውን ከፊታችን ማስወገድ ባይፈቅድ ወይ ዝም ቢል ተራራውን ተሸክመን የምንኖርበትን ጸጋ ይሰጣል። አንዳንድ ሰዎች ለማስታመም ረጅም ጊዜ ታማሚ የሆነ ልጅ፣ የትዳር ጓደኛ ምንም እንበለው
ፈተናዎቻቸውን፣ ህመማቸውን አለ አይደለም አስቸጋሪ ባህሪ ያለውን የትዳር ጓደኛቸውን ልዩ ልዩ ነገሮችን እንዲችሉ ጸጋ በተለየ መንገድ አቅም ይፈጥራል። እንደየአውዱ የተለያዩ ፍቺዎች አሉ። ምን ማለት ነው? አሁን እጅ መጫን ብለን ስንል ደጋግሜ እንደነገርኳችሁ እጅ መጫን ጳውሎስ ሲጭን በመንፈስ ቅዱስ መሞላት ሆኖ ይተረጎማል። ሄሮድስ ሲጭን ግን ሄሮድስ እጁን ጫነባቸው ይላል ቃሉ። ሄሮድስ እጁን ሲጭን ግን ምን ማለት እንደሆነ ይገባናል። ስለዚህ እንደየአውዱ ጸጋ ትርጉሞች አሉት እና እነዛ ትርጉሞች በስነ ጽሁፋዊ አውዱ፣ በንግግር አውዱ ይተረጎማል። ለምሳሌ በርናባስ የእግዚአብሔርን ጸጋ ባየ ጊዜ ደስ አለው ይላል የእግዚአብሔር ቃል። ያ ጸጋ በአማኞች ሕይወት ውስጥ የሚሰራውን ስራ የሚመለከት ጉዳይ ሆኖ እናየዋለን እና ጸጋ አይነቱ ብዙ ነው። ወደ መንፈስ ቅዱስ እንሻገራለን። ይሄ ጥያቄ በጣም ጥልቀት ያለው በጣም ሰፊ በስነ መለኮት ትምህርት ቤት የሴሜስተር ኮርስ የሚወጣው ነው። ለኛ እዚህ ለሁለተኛ ጢሞቴዎስ ጥናታችን በሚስማማ መልኩ ለመመልከት ነው። መንፈስ ቅዱስ ኃይል ወይም ተጽዕኖ ብቻ የሚመስላቸው ሰዎች አሉ። ኢምፐርሰናል ፓወር አድርገው የሚያስቡ አሉ። በተለይ ጀሆቫ ዊትነሶች መንፈስ ቅዱስ ከአምላክ የሚወጣ ፈጣን ኃይል ነው ይላሉ፣ ሥላሴን ስለሚክዱ። ነገር ግን እኛ የወንጌል አማኞች መንፈስ ቅዱስ መለኮትነቱን እንቀበላለን። የሥላሴ አካል ነው። በአማኝ ውስጥ ይኖራል። ማንነት ነው። ጸጋ በቀደም ብለን እንደተመለከትነው ያለኛ ጥረት የሚሰጥ ብቃት ነው፣ ነገር ነው፣ መሳሪያ ነው። መንፈስ ቅዱስ ግን ማንነት ነው እና በአማኝ ውስጥ ይኖራል። የአዲስ ኪዳን ትልቁ በረከት መንፈስ ቅዱስ ወቅሶ ወደ ጌታ ፊቱን እንዲያዞር የረዳውን አማኝ በውስጡ ለዘላለም ይኖርበታል እና በአማኙ ውስጥ ለዘለቄታው ይኖራል። በብሉይ ኪዳን አማኞች ውስጥ መንፈስ ቅዱስ አይኖርም ነበር በውስጣቸው። ለአገልግሎት ለተለየ ስራ የሚሰጥ አገልግሎትን ለማከናወን የሚያግዝ ረዳት ይሆናል። ደግሞም እነሱ ፈቃዱንና ሐሳቡን ባላሟሉ ጊዜ ትቷቸው ይሄዳል። ለዚህ ነው ዳዊት ቅዱስ መንፈስህን አትውሰድብኝ ያለው። የእግዚአብሔር መንፈስ ከሳኦል ሲለይ ምን አይነት ስቃይ ውስጥ እንደገባ ተረድቶ ስለነበር ለቅዱስ መንፈሱ ያለማቋረጥ ይቃትት ነበር። ስለዚህ የአዲስ ኪዳን ልዩ በረከት the indwelling of the Holy Spirit ነው። አማኝ ጌታን ከተቀበለ ጊዜ ጀምሮ ነዋሪ መሆኑ ቀርቶ መኖሪያ ነው። ለዘላለም ከናንተ ጋር እንዲኖር ሌላ አጽናኝ ይሰጣቸዋል እንደተባለ የሚኖረው እኛን ከድብርት ለማላቀቅ ሲያስፈልግ ለመውቀስ ብቻ ሳይሆን በእኛ ውስጥ ሆኖ ባህሪያችንን ሊለውጥ ነው። መንፈሳዊ ፍሬን ያፈራል። የመንፈስ ቅዱስ ፍሬ የሚባሉት እነዛ ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህት፣ ራስን መግዛት በእኛ ውስጥ ሆኖ መንፈስ ቅዱስ የሚያፈራቸው ፍሬዎቹ ናቸው። መንፈስ ቅዱስ ማንነት አለው። ማንነት አለው ስንል
ፐርሰናሊቲ አለው። እሱ ይባላል። ያዝናል፣ ይመራል፣ ይናገራል፣ ይፈቅዳል፣ ይከለክላል። ማንነት አለው እና ደግሞ ሊገናኝ ይችላል። ነገር ወይም ኃይል ወደ እናንተ መጥቶ እናንተን አላደለም ኮሚኒኬት ሊያደርጋችሁ አይችልም። እናንተ ወደ እሱ መሄድ አለባችሁ። ከጸጋ ጋር ያለው ልዩነት የጸጋ ምንጭ ነው። መንፈስ ቅዱስ ራሱ ፈጻሚ ነው፣ አድራጊም ነው፣ ፈጣሪም ነው እና መንፈስ ቅዱስ ቅባት ተብሎ ደግሞ ተጠርቷል። በኋላ ስለ ቅባት ስናገር እመጣበታለሁ። ቅባት ምንድን ነው ካላችሁ፣ በመንፈስ ቅዱስ የሚሰጥ ኃይልና ቅባት። በመጀመሪያ ቅባት በብሉይ ኪዳን ለእግዚአብሔር ተለይተው ለተቀደሱ ነገስታት፣ ካህናት፣ ነቢያት የሚፈስ ዘይት ነበር። በአዲስ ኪዳን ግን መንፈሳዊ ትርጉም አለው። በመንፈስ ቅዱስ የሚሰጥ ልዩ ኃይል፣ ብቃት ወይም ለመንፈስ ቅዱስ በተለየ መንገድ መቀደስ ነው። ብዙውን ጊዜ ከአገልግሎት፣ ከጥሪ፣ ከሚፈጸም ተግባር ጋር ይያያዛል እና ለመለኮት ዓላማ የሚሰጥ የመንፈስ ቅዱስ ኃይል ነው እና ቅባት በአብዛኛው ውጤት ነው። ጸጋ ያለ ጥረት የሚገኝ ከአምላክ የሚመጣ ረድኤት ነው። መንፈስ ቅዱስ ግን ፈጻሚ አካል ነው፣ ኤጀንት። ይሄ ምን ያህል ግልጽ እንደሆነ ለማስረዳት ከዚህ በላይ መሄድ አልችልም። በጣም ሰፊ፣ ረቂቅ እና ጥልቀት ያለው ኮንሰፕት ነው። እንዴት በተግባር እናያቸዋለን? የሚያምታቱት እዚህ ጋር ነው። ጸጋ፣ መንፈስ ቅዱስ፣ ቅባት በዕለት ተዕለት ተግባራችን እንዴት እናያቸዋለን? እንዴት እናያቸዋለን? መንፈስ ቅዱስ ነዋሪና ቋሚ ነው፣ አይቀያየርም። አለመለወጥ የመንፈስ ቅዱስ አምላካዊ ባህሪ ነው። ምንጊዜም በቦታው። ጸጋ ሲፈቀድ በእኛ ውስጥ የሚሰራ። ለዚህ ነው አንዳንድ ሰዎች የድሮ ህይወቱን ብትመለከት እንዴት አይነት አስገራሚ ጸጋ በላዩ ላይ ነበረ፣ የሚገርም ነገር ነበራት ሲባል ሰዎች በቀደመ ህይወታቸው ሲጸጸቱ፣ ሲያዝኑ፣ ሲቆጩ እንመለከታቸዋለን። ምንጊዜም ጸጋ በባለስጦታው ትጋትና ንቃት ሳይሆን በመንፈስ ቅዱስ ፈቃድና ስልጣን የሚመራ የእግዚአብሔር ቸርነት ነው። ስለዚህ ጸጋ በእኛም ውስጥ ቢሆን ሲፈቀድ የሚሰራ ነው። እንደፈለግን ለሌላው ልናከፋፍለው የምንችል ነገር አይደለም። ለምንወደው እየቆረስን የምንሰጠው፣ ደግሞ ለሚደብረን የምንከለክለው ነገር አይደለም። እንደሱ ማድረግ ሲቃጣን እግዚአብሔር መንፈስ ቅዱስ ይቆልፈዋል አንድ ቦታ ላይ እንድንማር። አሁን ልጆች እንዲጫወቱ የሰጣችኋቸውን ነገር ኢንጆይ እንዲያደርጉት ያለ ጥረታቸው ከእናንተ ቸርነት የተነሳ የተሰጣቸው ነገር ነው። ግን ያ የተሰጣቸውን ነገር ሰው ዓይን ላይ፣ ሰው ግንባር ላይ ወርውረው ጉዳት ሊያደርሱ ከሆነ ያን ጊዜ ኃላፊነት የሚሰማው ለልጁ ደስታ ሲል ያንን ነገር የፈቀደና
የሰጠ ማንነት ይከለክላል፣ ይቆልፍበታል። አንዳንድ ጊዜ ሰዎች ስለ ጸጋ የተሳሳተ ግምት ሲኖራቸው እነሱ እንደሚቆጣጠሩት ሲያስቡ እንደተመቻቸው ለሚፈልጉት የሚያደላድሉት ሲመስላቸው ትህትና ሲጎላቸው እግዚአብሔር በዛ ቦታ መንፈሱን ስላሳዘኑ መንፈሱን ስላጠፉ መገኘቱን ወይም ጸጋውን በነሱ ላይ መግለጥ ያቆማል። ማቆሙ በሚያደርጉት ነገርና በዝንባሌያቸው በሳተ አቋማቸው በተንሸራተተ ነገራቸው አለመስማማቱን በተግባርና በተጨባጭ ለማሳየት የሚያደርገው ነገር ነው። ጸጋ ሲፈቀድ በእኛ ውስጥ የሚሰራ ነው እና ጸጋ ሌላው ለአንድ ዓላማ በእኛ የሚመጣ ለአንድ ዓላማ እኛ ውስጥ የሚመጣ ነው። ጸጋ ሰርቶት የሚሄደው ነገር አለ። ጸጋ ይቅርታ ጸጋ እግዚአብሔር ሲሰጥና ሲባርክ ሲፈቅድ ያለ ነገር ነው። መንፈስ ቅዱስ በእኛ ውስጥ ለመኖር የሚመጣ አካል። ቅባት ግን ለአንድ ዓላማ በኃይል በአማኙ ውስጥ የሚመጣ የእግዚአብሔር ረድኤት ነው። ለአንድ ዓላማ በእኛ ውስጥ የሚመጣ የእግዚአብሔር ኃይል ወይም የእግዚአብሔር ረድኤት ነው። በብሉይ ኪዳን ለንግስና ይመጣል፣ ለክህነት ይመጣል፣ ለነቢይነት ይመጣል። በአዲስ ኪዳንም እግዚአብሔርን ለሚያገለግሉ ሰዎች እግዚአብሔር ለሚፈልገው ነገር ይመጣል እና አንዳንድ ጊዜ ቅባት ከደህንነት ጋር መጽሐፍ ቅዱስ ውስጥ ተገልጦ ታያላችሁ እና አማኞች ሁሉ ከዛ እውነት አጓያ የተቀቡ ናቸው እና ጸጋ ከአሰራር ጋር ሲያያዝ ቅባት ከድነት ጋር የሚያያዝበት ሁኔታ አለ። በሁለተኛ ቆሮንቶስ 1:22 ላይ የቀባን የሚል ቃል ታገኛላችሁ እና የጸጋ ስጦታ ልዩ ልዩ ነው ካለ በኋላ ከአሰራር ጋር አገናኝቶት አንደኛ ቆሮንቶስ 12 ላይ እናያለን። ስለዚህ አንዳንድ ጊዜ ቃላቶቹ በአገባባቸው ይተነተናሉ። በመጨረሻ ስናጠቃልል ጸጋን፣ መንፈስ ቅዱስን እና ቅባትን ስናጠቃልል ልብ ልንለው የሚገባ ነገር ያለ ጸጋ የሆነ አንድም አማኝ የለም። ጸጋውን የማይጠቀም ሊኖር ይችላል እንጂ ያለ ጸጋ የሆነ አንድም አማኝ የለም። ያለ መንፈስ ቅዱስ የሆነ አንድም አማኝ አይኖርም። ነገር ግን እነዚህ ነገሮች አንድ ልብ ልንለው የሚገባ ነገር ከቅድመ ግዴታ ጋር የተያያዙ ነገሮች አሉት። ቅድመ ግዴታን መታየው የሚያደርግበት ጊዜ አለ። ቅባት እያንዳንዱ አማኝ አንድ አይነት ቅባት ላይኖረው ይችላል። ቅባት እንደ እግዚአብሔር ዓላማ መጠን እንደገና በተግባርና በወቅት ሊለያይ ይችላል። ለሚፈለገው ወቅት ለሚፈለገው ተግባር ደግሞ መጠንም ቢሆን ይለያያል። ለጳውሎስ ልብሱ ነበረ የሚፈውስ የነበረው
ከልብሱ ጋር በተያያዘ መልክ ነበረ ጸጋው እንትን ቅባቱ ወይም ለአገልግሎት የመለየቱ ነገር ሲሰራ የነበረው። ለጴጥሮስ ከጥላው ጋር የተያያዘ ነገር ነበረው እና እግዚአብሔር በተለየ መንገድ አኖይንቲንግ ሰው ላይ ሲያመጣ አኖይንቲንጉ አሁን ለማርያም አንደበቷ ላይ ነበር የነበረው። ይሄ እንዴት አይነት ሰላምታ ነው አለ እና የልዑል መንፈስ ቅዱሱ ይጸልልሻል። አኖይንት ባረጋት ጊዜ እንደ ጌታ ፈቃድ እነሆኝ የጌታ ባሪያ እንደ ቃልህ ይሁን ብላ በተስማማችበት ጊዜ ነው ጽንሱ ጀመረ የሚባለው እና ቅባቱ ወደ ሰው ውስጥ ሲመጣ እንደ እግዚአብሔር ዓላማ በመጠን በተግባርና በወቅት ሊለያይ ይችላል። አሁን ሁኔታውን ስንመለከት ቅባት በትውልድ ውስጥ ወደ ሰዎቹ ሕይወት ሲመጣ በማርያም ያለ ወንድ እንድትጸንስ በኤልሳቤጥ አርጅታ እንድትጸንስ የማረግ ስራውን ነው የሰራው። ይሄ ቅባት ሲመጣ በዓላማ ነው የመጣው፣ በመጠን ነው። በወቅት ደግሞ ሊለያይ ይችላል። ለአንዱ ወቅት የሚጠቀምበት አንዳንድ ጊዜ የእግዚአብሔር ቅባት ላያቸው ላይ ሲመጣ የአህያ መንጋጋ አንስተው ሰዎች እንደ ሳምሶን ያለው 1000 ሰው የፈጨበትን ሁኔታ እናያለን። አንዳንድ ጊዜ ደግሞ በተለየ መንገድ ቅባቱ ፈቃዱን የሚገልጥበት ሁኔታ እና አሰራር እንመለከታለን። እሺ ይሄን ያህል ካልኩኝ በቅባት በመንፈስ ቅዱስና በጸጋ መካከል አትሊስት ለመረዳት ጸጋ፣ መንፈስ ቅዱስና ቅባት ያው ሁለቱም ጸጋም ሆነ ቅባት ከመንፈስ የሚሰጡ የመንፈስ ቅዱስን ረድኤት የሚያመለክቱ ናቸው። ጸጋ ያለ ጥረት ነው የሚገኘው። ቅባት ከመንፈስ ቅዱስ የሚሰጥ ብቃት ነው። መንፈስ ቅዱስ ግን የእግዚአብሔር በሰው ዘንድ መገኘት ነው። እግዚአብሔር ራሱ ስለሆነ መንፈስ ቅዱስ ኤጀንት ነው። ይሄን ካልኩ እዚህ ጋር ላቁም። እግዚአብሔር እኛን ይክዳል ወይም ቀደም ብለን እንዳልነው የሚክደን በምን አይነት ሁኔታ ነው? እግዚአብሔር ጌታ የሚክደን እንደኛ ነው ወይ? ብንክደው ይክደናል ከሚለው የወሰድነው ነው። ታስታውሱ ከሆነ ሁለተኛ ጢሞቴዎስን ስናጠና ቁጥር 12 ላይ ብንጸና ከእርሱ ጋር እንነግሳለን ይልና ባናምነው እሱ እኮ የታመነ ሆኖ ይኖራል ይልና ብንክደው ደግሞ እሱ ይክደናል ይላል። እኛ ስንክድ ሸፍጠን ነው ምንክደው። እገሌ ካደኝ ስትሉ እንዲህ አርጌ ለገሌ ንገርልኝ ብዬ አንዳንድ ጊዜ የምንካደው ቃል ይሆናል። አንዳንድ ጊዜ ደግሞ አደራ ሊሆን ይችላል የምንካደው። አንዳንድ ጊዜ የምንካደው እውነትን ሊሆን ይችላል። በየትኛውም አቅጣጫ የምንካዳቸው ነገሮች በህይወታችን ላይ የሚያመጡት ተጽዕኖ ይኖራል። ግን ብዙ ጊዜ ክህደት ሲፈጸም እምነት ይጎድላል። እምነት ይጎድላል ማለት
በአደራ ለምሳሌ ገንዘብ ሰጥታችሁ ለአንድ ሰው የት የሰጠኸኝን ነው ቢላችሁ ምን ትላላችሁ? ከሃዲ ትላላችሁ። ካደኝ እኮ። እና እግዚአብሔር ሲክደን እሱን አምነነው ነው ወይ? ሰው አምነን ሲክደን ምን እንላለን? ያመኑት ፈረስ በደንደስ እንላለን። ምን ማለት ነው? ሊሸከመኝ ይገባ ነበረ። እንግዲህ ገጠር ያደጋችሁ ሰዎች ታውቃላችሁ። ጉዳዩ ከፈረስ ጋር የተያያዘ ሳይሆን ከኛ ጋር። በምሳሌ መናገር እንወዳለን አበሾች፣ እኛ ብቻ ሳንሆን ሰው ሲባል ለምን ነገሩን ያቀልልናል፣ ስጋታችንን ይቀንስልናል። በዛ ምክንያት ከአመኔታ ጋር ከመከዳት ጋር በእኛ ባህል ውስጥ ያመኑት ፈረስ በደንደስ እንላለን። ያ ፈረስ ምን ነበረ? ይሸከመኛል፣ የምፈልግበት ቦታ ያደርሰኛል፣ በችግር ጊዜ ያግዘኛል ብለው ያሉት ፈረስ ነው። እና ደንብሮ ሊሆን ይችላል፣ ሁኔታዎች አስገድደውት ሊሆን ይችላል። ለማንኛውም ፈረሱ በሚያውቀው ምክንያት ጥሏቸው ደንደሳቸውን የሚጎዳ አደጋ ተፈጠረ እና በዛ ጊዜ እግዚአብሔር ብንክደው ምን ያደርገናል ይላል? እርሱ ይክደናል፣ እርሱ ደግሞ ይክደናል። ጥንቃቄውን ያው በቀዳሚነት የሚያሳይ አባባል ነው። ከጌታ ፈቃድ ትናንት ያፈነገጡ ነበሩ፣ ዛሬም ይህን ያደረጉ ብዙዎች አሉ። ነገም ይህንን በሚመስል ፈተና ወዳቂዎች ቢኖርም ጌታ ለሁኔታዎቻቸው ይተዋቸዋል ማለት ነው። ካደን ማለት በአውዱ በፊቱ የመረጥነውን ሰጠን ማለት ነው ለእግዚአብሔር። እኛ ስንክድ የምንሰብረው ነገር አለ። እግዚአብሔር ሲክደን የሚሰብረው ነገር የለም። ለሰበርነው ሁኔታችን አሳልፎ ሰጠን ማለት ነው። እርሱ ሁል ጊዜ ትክክል ነው። እርሱ ሁል ጊዜ ትክክል ነው፣ አይለወጥም ስንል ትናንትና ታማኝ ነው፣ ዛሬ ታማኝ ነው፣ እስከ ለዘላለም ታማኝ ነው። እሱ አፍቃሪ ነው ስንል እና እንደ እግዚአብሔር ያለ ማንም የለም ስንል በእርግጥ ማንም የለም። ሁል ጊዜ እውነተኛ ነው፣ ሁል ጊዜ ታማኝ ነው። ራሱን ባናምነው የታመነ ሆኖ ይኖራል። እግዚአብሔር የታመነ የሆነው ለኛ ስለገባው ውል አይደለም። ታማኝነት የእሱ የማንነቱ መግለጫ ነው። ከዚህ ማንነቱ ሊነጠል አይችልም። እዚህም ቦታ ይክደናል የሚለው ሐሳብ ይለወጣል ሳይሆን ለተለወጥነው ለኛ የለወጥነውን ማንነታችንን መልሶ ይሰጠናል ማለት እንጂ እሱ በሸፍጥ አደራ በመስበር ወደኋላ በማፈግፈግ የማይገባውን ነገር በማድረግ አይደለም። በሰው ፊት የሚክደኝን እሱ እኔ ደግሞ በሰማያት ባለው በአባቴ ፊት እክደዋለሁ ማለት በጊዜው የመረጥከው ያንን ነው፣ ያንን የመረጥከውን ሁኔታ ውሰደው ነው የሚለው። የተለወጠው ሲያምን ቆይቶ የካደው እንጂ ሲታመን ቆይቶ ታማኝ ሆኖ የጸናው አይደለም። ስለዚህ ከኛ ሁኔታ ተነስቶ የሚቀይረው አቋም የለውም። ልብ በሉ፣ ከኛ ሁኔታ ተነስቶ
እሱ የሚለውጠው አቋም የለውም። ከኛ ሁኔታ ተነስቶ እሱ የሚለውጠው አቋም ጨርሶ የለው እና ይሄንን ነው የምንለወጠው ደግሞ እኛ ነን እንጂ እርሱ አይደለም። እና የምንለወጠው እኛ ነን እንጂ እሱ አይደለም። ይሄንን ደግመን ደጋግመን ልንገነዘብ ያስፈልጋል። ስለዚህ ብንክደው እርሱ ደግሞ ይክደናል የሚለው ሐሳብ ልብ ሊባል የሚገባው በዚህ አውድ መሆን ይኖርበታል። በዚህ አውድ መሆን ይኖርበታል። የምንለወጠው እኛ ነን እንጂ እሱ አይደለም። እኛ አንዴ ታማኝ አንዴ ደግሞ ከሃዲነት ሊታገለን ይሞክራል። ይህን አይነቱን ሁኔታ ነው እና ሐዋርያው ጳውሎስ ይህንን ነገር በዝርዝር ሊያስረዳን ይሞክራል። ከእርሱ ጋር ከሞትን ከእርሱ ጋር እንኖራለን፣ ብንጸና ከእርሱ ጋር ደግሞ እንነግሳለን፣ ብንክደው እርሱ ደግሞ ይክደናል እና መጽሐፍ ቅዱሳችን ላይ ይህንን ደጋግሞ የሚያሳይ ነገር አለ። ለምሳሌ ያህል ይሁዳ በምድር ጌታን በተግባሩ የካደ የክፋት ተምሳሌ ነበር። የዚያ ሰው ክደት ያው በምድር የተከፈለው ይመስላል። ጸጸቱ ራሱን ለመጉዳት ምክንያቱ ነበር። ጌታ ያ ሰው ባልተወለደ ይሻለው ነበር ብሎ ሲናገር አልደነገጠም ነበርና ማስጠንቀቂያውን ከል በማለቱ አልተጠቀመም። ሐናንያ እና ሰጲራ በስራቸው ጌታን በመካድ ስለተገለጡ ጌታ መንፈስ ቅዱስ ደግሞ በቤተ ክርስቲያን በተግባር ተገልጦ ሊያስፋፉ የነበረውን ግብዝነት አስቆመ። እነርሱ በግብዝነት የሰጡትን ስጦታ በእንቢታ አስተናገደው። ምናልባት ስጦታቸው መቀበሪያቸው ሆኖ ይሆናል። ዛሬም ቢሆን ጌታን የካዱ አንዳንዶች የንስሐ እድል ሳያገኙ ውርደትና የቅስፈት ሞት ሲሞቱ አስተውለናል። ስለዚህ እንድንጠነቀቅ ነው ይሄ ክፍል የሚያሳየን። ስለዚህ ብንክደው የሚለው ሲክደን እንደኛ ተለውጦ እንደኛ ታማኝነት አጉድሎ እንደኛ አቋሙን ቀይሮ አለመሆኑን ልብ እንበል። በመጨረሻ በዲያብሎስ ወጥመድ ክርስቲያን በዲያብሎስ ወጥመድ እንዴት ይያዛል? ይሄንን ባለፈው ሳምንት በዝርዝር ተመልክተናል። አለ አይደለም? በባህሪያቸው ሰይጣን ከእግዚአብሔር ፈቃድና ሐሳብ የሚያፈነግጡ መሸሽ የሚገባቸውን መሸሽ የማይፈልጉ ሰዎች ፈቃዱን ሊያስፈጽማቸው ምርኮኛ አድርጎ ከያዛቸው ከዲያብሎስ ወጥመድ እንዲያመልጡ ሰይጣን በልዩ ልዩ መንገድ ክርስቲያንን እስረኛ ሊያደርገው ይችላል። በነገራችን ላይ ሰይጣን በታማኝነት፣ በቅንነት፣ በንጽህና የሚሄድን እውነተኛ አማኝ ንብረቱ ሊያደርግ አይችልም። ፖሰስ ሊያደርገው አይችልም። በእውነተኛ አማኝ ውስጥ
ገብቶ ሊኖር አይችልም። አለ አይደለ? ዲመናይዜሽን ወይም ፖሴሽን እውነተኛ ክርስቲያንን ሊያሰጋው ሊያስጨንቀው የሚገባ ነገር አይደለም። ግን ቶርሜንት እና አፍሊክሽን ሰይጣን አማኙ በመረጠው ምርጫ ሊያጠቃው፣ ሊያጎሳቁለው፣ ሊያሰቃየው ይችላል። በምን ምክንያት? በመጀመሪያ ፈቃዱን ለሰይጣን ሲሰጥ። ሰይጣን በየትኛው መንገድ ዙሪያችንን ይዞራል። የሚዞረው አስከፍቶ ለመግባት፣ ለማስከፈት ደግሞ ማንኛችንንም እንግዲህ ሰው በኖረበት ዘመን ሁሉ የኖረ ነው። ከሰው በፊት የተፈጠረ ማንነት። ይሄ ከሰው በፊት የተፈጠረ ማንነት በማያቋርጥ መንገድ ሰዎች ምን ይወዳሉ፣ ምን ይጠላሉ የሚለውን ነገር በመልእክተኞቹ ያስጠናል። ካካበተው ልምድ ደግሞ የሚችለውን ሁሉ ያደርጋል። ለሃይማኖተኛው እንደ ሃይማኖተኛ በሆነ መንገድ ይመጣል። ኢቭን ትሁት የሆነው ሲኤስ ሉዊስ የተባለው የእግዚአብሔር ሰው ሲናገር የእግዚአብሔርን ስራ አንድ አካባቢ ማቆም ፈለገ እና ያ አካባቢ ደግሞ አገልግሎቱ የሚፈጸመው በጣም ትሁትና ለጌታ ፈቃድና ሐሳብ በተገዛ ማንነት ስለሆነ ሰይጣን ቀዳዳ አወጣ። the screw tape letters ማንበብ የምትፈልጉ ሰዎች ካላችሁ እዛ ላይ ነው። ወደ አማርኛም ተተርጉሟል። ከሲኦል የተላኩ ደብዳቤዎች በሚል ርዕስ እና አንድ አጋንንት ለዚህ ሰው ይመደባል። በጣም የጨከነ ማራኪ በሆነ ገጽታው መንፈሳዊ ሆኖ ሊያስተው በሚችል መንገድ ተመድቦ ያንተ ተልእኮ ይሄንን ሰው ማንሸራተት ነው ተብሎ ኃላፊነት ተሰጥቶት በማያቋርጥ መንገድ የዚህን ሰው ሕይወት ለመጥለፍ ፈቃዱን ለማግኘት ያለማቋረጥ ሲሰራ ተስፋ የሚቆርጥበት ደረጃ ላይ ደረሰ እና ሪፖርት ያቀርባሉ አጋንንቶች በየአቅጣጫው ተልእኳቸው ሲሳካም ሳይሳካም እና ካልተሳካላቸው ሰዎች ምንድነው ሎሌዎች መካከል አንዱ ነበርና ወደ ሉሲፈር ተመልሶ ሪፖርት አቀረበ እና እኔ ይሄንን ሰው በተፈለገው መንገድ ጥቃት ወደ ህይወቱ ለማምጣት ሞከርኩኝ። ባደረኩት ነገር ሁሉ እሱ እየበረታ እየተከለለ ሄደ። በተለይ ትህትናው ጨመረ። እንዲታበይ ፈልጌ ነበረ እና በማያቋርጥ መንገድ ወደ ትዕቢት የሚመሩ ነገሮችን ሳመቻችለት የበለጠ ትሁት እየሆነ ሄደብኝ። ምን ላድርግ ብሎ ነበር ጥያቄውን ያቀረበው እና ሉሲፈር ገና እኮ አንድ እድል አለ፣ አንድ ነገር ቀርቶሃል ብሎ አለው ይላል ሲኤስ ሉዊስ። ይሄ በተግባራዊ ልቦወለድ መጽሐፉ ነው። the screwtape letters በጣም የሚገርም ትኩረትን የሚስብ ስነ ጽሁፍ ነው እና አንድ ነገር ቀረ አለው። እሱም ትሁት እንደሆነ እኮ ብትነግረውና እሱን ቢቀበልህ ያኔ ያሳትከው አንሸራተትከው ማለት ነው አለ እና በጣም ገርሞኛል ያንን ሳነብ። በፈተንኩት ቁጥር ትሁት ሆነብኝ፣ ምን ላርገው ሲል ትህትናውን ንገረው፣ እኔ ትሁት ነኝ ካሉ ሰዎች ጠርጥሩ ማለት ነው እና አንዳንድ ጊዜ መንፈሳዊ ጥንካሬያችን ነው ፈተናችን ማለት ነው ባጭሩ። ስለዚህ በየትኛውም መንገድ ወደ ፈተና አታግባን የሚለው ጸሎት ያስፈልጋል። አስገቢው እሱ ነው፣ ጂኒ አይደለም። ወደ ፈተና አታግባን ተብሎ የሚለመነው እግዚአብሔር እኮ ነው።
እና ወደ ፈተና እንድንገባ ሲፈቅድ ነው፣ ስንላላ ነው። ከለላው እንዲጠነክር በማያቋርጥ መንገድ በፕሬዘንሱ ዙሪያ መቆየት አለብን። እና የመጀመሪያው ወጥመዱ ውስጥ ተንሸራቶ የሚገባለት ለጥቃት፣ ለአበሳ፣ ለጉስቁልና የሚጋለጠው ወጥመዱ ውስጥ የሚገባው ፈቃዱን ሲሰጥ፣ በልዩ ልዩ መንገድ ፈቃዳችንን እንሰጣለን። በስንፍና፣ በመማረክ እና በመታለል ኃጢአትን በልማድ ሲያደርግ ሰይጣን በዲያብሎስ ምንድነው አማኝ ወይም ክርስቲያን በዲያብሎስ ወጥመድ ውስጥ ሊወድቅ ይችላል። ልማዳዊ ኃጢአት አደገኛ ነው። እኔ በቃ ባህሪዬ ነው ይላሉ ክፋታቸውን አንዳንድ ሰዎች፣ ወይም ድካሜ ነው ብለው ይከላከሉለታል። እንደሱ እንዳናረግ መጽሐፍ ቅዱስ ደጋግሞ ይነግረናል። እና ሆን ብለን ስናምፅ እያወቅን እየገባን ለኃጢአት ልባችንን ስናጠነክር ትዝ ይላችኋል። በኩርና መንፈሳዊ ዋጋ ነበራት። በራበው ጊዜ ኤሳው ይቺ ብኩርና ለኔ ምንድናት? አሁን በዚህ ሰዓት በቃ ወደ ሞት የሚወስደኝ ረሃብ ላይ ወድቋል እና ወደፊት ትመጣለች ብዬ የማስባት ነገር መጣች አልመጣች ለኔ ምን ቫልዩ አላት? እና ከዛ በኋላ በእንባ ቢፈልገው አላገኘም ይላል እግዚአብሔር። እና ሌላው ወጥመድ ውስጥ የምንገባው አማኝ ፈተና ውስጥ ሲወድቅ ነው። ፈተና ምን ጊዜም አለ። ፈተና እኩል መሰንጠቅ ነው ብያቸዋለሁ። አላደለ ከድርጊት አኳያ ይሄን ነገር ላድርግ አላድርግ፣ ልውሰድ አልውሰድ፣ ከንግግር አኳያ ልኩን ንንገረው አልንገረው ብለን ስንል ምርጫ ውስጥ የሚከተን ነገር አላደለም። እነዛን በማያቋርጥ መንገድ ሰይጣን ወደ መንገዳችን የሚያመጣውን ፈታኝ ሁኔታዎች በቃ ወጥመዱ ውስጥ ስንገባለት ማለት ነው። እና ስንፈተን ደግሞ የሚያጓጓን ነገር ነው። ወጥመዱን አላደለም አይጥም ሆነ ወፍ ሲይዙ ሰዎች የሚጠመደው ነገር የሚፈልገውን ነገር በማሳየት ነው፣ በመማረክ ነው። እና ሌላው ስንታለል ነው። እና ስንታለል ለማታለል እንጠነክራለን። ይሁዳ ውስጥ ሐሳብ ነው መጀመሪያ ያስገባው ከድርጊት በፊት። አናንያና ሰጲራ መንፈስ ቅዱስን ታታልሉ ዘንድ ነው የተባለው። እነሱ ተታለውን ወደ ማታለል የተሻገሩት እና ይኸው ነው። ለዚህ ማለዳ የተጠየቁ ጥያቄዎች እነዚህ ነበሩ። እናንተ ጥያቄ ካላችሁ ለአንድ ሰው አንድ ጥያቄ እዚሁ በአካል ለመስጠት እፈቅዳለሁ። ጊዜያችን ወደ መጠናቀቁ ሄዷል። መጀመሪያው ላይ ትንሽ ጊዜ ወሰድኩ እኔ እና ለአንድ ሰው ግን እድል ሰጣለሁ። የቀደመ ሰው ቶሎ ያለውን ጥያቄ ሊጠይቅ ይችላል። ምዕራፍ 1 እና ምዕራፍ 2 ላይ ራሳችሁን አንሚውት አድርጋችሁ መጠየቅ ትችላላችሁ። እሺ፣ እኔ ጥያቄ አለኝ ፓስተር። እሺ፣ ቶሎ ጠይቅ። ይሄ አንድ ሰው ትሁት መሆኑን ካወቀ ትዕቢተኛ ነው ያልከው ካሁን ቀደምም በአንድ ጨዋታ ላይ እንደዚሁ ሰምቼ ነበር። እንዴት ነው ጌታ ኢየሱስ ክርስቶስ ራሱ እኔ ትሁት ነኝ ለነፍሳችሁም ዕረፍት ታገኛላችሁ አለ። ቀንበሬ ልዝብ ሸክሜም ቀሊል፣ እኔ ትሁት ነኝ አለ። ሐዋርያው ጳውሎስም እኔ ክርስቶስን እንደምመስል እኔን ምሰሉ አለ። እና
አንድ ሰው በጌታ ጸጋ ያገኘውን መናገሩ ትዕቢተኛ ያሰኛል ወይስ ግብዝነት ያሰኛል ወይ? እንዴት ነው ሰው ራሱን እንደሚገልጽ ራሱን ቢገልጽ ምን ችግር አለበት ነው ጥያቄ። በጣም ጥሩ ተግባራዊ ጥያቄ ነው። አስፈላጊ ሆኖ ሲገኝ የተከናወኑ ነገሮችን በትህትና እግዚአብሔርን በመፍራት መንፈሳዊ ማስረጃ እያቀረቡ እውነትን መግለጥ ችግር የለበትም። ሁለተኛ ቆሮንቶስ የተጻፈልን እንደሱ አይነቱን ነገር በእግዚአብሔር ቃል ሚዛን ማድረግ እንደምንችል እና እሱም ከተነካንና መንፈስ ቅዱስ ተገቢ የሆነ ምሪት ከሰጠን። ትዝ ይላችኋል ጳውሎስም ይሄ አበሰኛ፣ ይሄ ወላዋይ፣ ይሄ ጥቅመኛ፣ ይሄ ተብታባ፣ ይሄ ኮሳሳ ብለው ስሙን አጠፉ እና እኔ እኮ ሸቃጭ አይደለሁም አለ። እኔ እኮ ጥቅመኛ አይደለሁም። ወላጆች ለልጆች እንጂ ልጆች ለወላጆች ሊያከማቹ አይገባም። እንደውም ብሎ በጊዜው በትህትና ተናገረ። የጌታን እኔ የዋህ በልቤም ትሁት ነኝ ሲል እሱ እንከን የለሽ ስለሆነ ማንም በእሱ ልክ በሱ ማንነት ዙሪያ በእርግጠኝነት ስለ ራሱ ሊናገር አይችልም። ምክንያቱም ጌታ ኢየሱስ ፍጹም ሰው፣ ፍጹም አምላክ ነው። እንደሱ አይነት ማንነት ከዚህ በፊት አልታየም፣ ወደፊትም አይታይም። እኛ በጸጋ የእግዚአብሔር ልጆች ነን። እሱ በባህሪ የእግዚአብሔር ልጅ ነው። እኛ ጅማሬ ያለው የእግዚአብሔር ልጅነት ነው ያለ። እሱ ጅማሬም ፍጻሜም የሌለው የእግዚአብሔር ልጅነት ነው ያለው። እዛ ቦታ ላይ ምሳሌው ቅድም የተናገርኩት ምሳሌ በሚቀጥለው ሳምንት በዝርዝር እና በስፋት እናየዋለን። በታማኝነት ፊት የተደቀኑ ፈተናዎች በሚል ርዕስ እና ትህትናውን ሰው ለራሱ ማጌጫ ከተጠቀመበት፣ እኔነቱን ለማጉላት ከተጠቀመበት የትኛውም መንፈሳዊ ነገር ለበጎ ዋለ፣ ጌታ ተከበረበት የሚባለው ግቡ ወዴት ነው? እኔነትን ለማጉላት ከሆነ የስጋ ነው። እግዚአብሔር በስጋ ውስጥ ያለውን ቁጣ የሚጠላውን ያህል በስጋችን ያለውን ትዕግስት ይጠየፈዋል። እግዚአብሔር በስጋችን ያለውን ስስት፣ ስግብግብነት እንደሚጠየፈው ሰው በስጋው የሚያደርገውን ስጋውን ለማስተዋወቅና ቀላል ሰው አልምሰልህ ለማለት የሚፈጽመውን ልግስና ይጠየፈዋል። እግዚአብሔር የትም ፍጪው ዱቄቱን አንጪው በሚለው አይስማማ፣ የተፈጨ ብሎ ይጠይቃል። ስለዚህ እዛ ጋ ሉሲፈር ያንን አማኝ በትዕቢት እሱ በወደቀበት መንገድ ሊጥለው፣ አንተ እኮ ትሁት ነህ ሲለው ቀላል ሰው አይደለሁም በሚል ስሜት ውስጥ የሚከተው
ውሳጣዊ አቋምን ነው እዚህ ጋር እያነሳን ያለ ነው። መጽሐፍ ቅዱስ በመንፈስ ተመላለሱ የስጋንም ምኞት አትፈጽሙ አለ። የስጋ ምኞት ምንጊዜም የሚቀዳው ከስጋዊ ዝንባሌ ነው። ለዚህ ነው እኮ ከባድ የሆነው ሞራሊስቶችን ወደ ጌታ ማምጣት። አንተም አትሰርቅም፣ እኔም አልሰርቅም። አንተም አትዋሽም፣ እኔም አልዋሽም። አንተም በተቻለ መጠን ራስህን ትገዛለህ፣ እኔም ራሴን እገዛለሁ። ልዩነታችን ምኑ ላይ ነው ይላሉ። በራሳቸው ብቃት ይሞላሉ። መንፈሳዊያን ግን ምንጊዜም በጌታ ጸጋ ይደገፋሉ። እና ጳውሎስ እዛ ጋር እኔ ክርስቶስን እንደምመስል እኔን ምሰሉ ያለበት ጊዜ እንደ ዛሬው መጽሐፍ ቅዱስ ተጽፎ በአማኞች እጅ አልነበረም። ስለዚህ አንድ አካባቢ እንደ ሐዋርያነቱ ካገለገለ በኋላ ትቶላቸው የሚሄደው የተጻፈ የሕይወት መመሪያ አልነበረም። በዛ ምክንያት አንዳንድ ነገሮችን ከአካባቢያቸው ሲለይና ወደ ሌላው ተልእኮ ሲሻገር ሽማግሌዎች ከሾመ በኋላ በቃ ይሄን አዲሱን ሕይወት ለመኖር እኛን እንደ ምሳሌ እያያችሁ ከኛ በተማራችሁት ወግ ሂዱ ይል ነበር። በዛ አንተ በጠቀስከው ስፔሲፊክ ጥቅስ ላይ አንደኛ ቆሮንቶስ 11:1 ላይ እኔ ክርስቶስን እንደምመስል እኔን ምሰሉ የሚለው ቃል በመሃል ቻፕተር ብሬክ አለው እና እዛ ቻፕተር ብሬክ ውስጥ ከላይ የሚናገረው ምዕራፍ 10 ላይ ስለ መስዋዕትነት ነው። አንዱን የክርስቶስ የሕይወቱን ክፍል ነው ገልጦ የሚናገረው። በሁለንተናው ክርስቶስን መሰለ ማለት አይደለም። ነገር ግን መብቱን በመተው በመስዋዕትነት እና ሌሎችን ወደ ሕይወት ለማምጣት ስለከፈለው መስዋዕትነት ነው። ምን ይላል? እኔ ደግሞ ብዙዎች ድኑ ዘንድ ይላል ቁጥር 32 እና 33 ላይ አንደኛ ቆሮንቶስ ምዕራፍ 10 ለጥቅማቸው እንጂ የራሴን ጥቅም ሳልፈልግ በሁሉ ነገር ሰውን ሁሉ ደስ ለማሰኘት እንደማሰኝ ለአይሁድም ለግሪክ ሰዎችም ለእግዚአብሔር ቤተክርስቲያንም ማሰናከያ አትሁኑ። መብታችሁን ተዉ ነው እዚህ ጋር ጥቅሱ የሚለው። ጌታ ክብሩን ተወ፣ ጌታ ምቾቱን ተወ። ለሳምራዊቷ ሴት የእረፍት ጊዜውን ሰጣት፣ ለኒቆዲሞስ የእንቅልፍ ጊዜውን ሰጠ። ጌታ በማያቋርጥ መስጠት የተሞላ ነበረ። እኛም ብንሆን ሰዎችን ሙሉ ለሚያደርጋቸውና የእግዚአብሔርን ክብር ለሚያመጣ ነገር ራሳችንን እንስጥ ነው። የምትበሉ ቢሆን የምትጠጡ ማናቸውንም ነገር ለእግዚአብሔር ክብር አድርጉት ይላል። ከሚበላና ከሚጠጣ ነገር ውስጥ የእግዚአብሔርን ክብር ፈልጉ ነው ብሎ ያለው እና እሱን በመስዋዕትነቱ መሰለ እንጂ እጩን ክርስቶስን በሁሉ ነገር መሰለ የተባለለት ሊሆንም የሚችል ማንም የለም። ጨርሰናል። እግዚአብሔር ይባርካችሁ። አምላካችን እግዚአብሔር የተባረከና የተመሰገነ ይሁን። አጭር ጸሎት አድርገን እንጨርሳለን። ቅዱስና የተፈራህ ሕያው አምላካችን እግዚአብሔር ሆይ ይህንን የጥያቄና የመልስ ጊዜያችንን ስለባረክ አብረህን ስለነበርክ ተመስገን። ውሏችንን ባርክልን። ልጆችህን ፈጥነው በቤትህ እንዲገኙ አግዛቸው። እያንዳንዳችንን በተሰማራንበት መስክ በትህትና ፈቃድህን በመፈጸም አንተን በማክበር እንድንመላለስ እርዳን። መንፈስ ቅዱስ ሆይ ምራን። አንተ መለኮት ነህ፣ እኛ ውስጥ አለን። አቤቱ
የመለኮትን ሐሳብ በውስጣችን አስፈጽም። እኛ እሺ እንድንል አግዘን በጌታ በኢየሱስ ስም አሜን። አሜን። ተባረክልን። እግዚአብሔር ይባርካችሁ። መልካም ቀን ይሁን። የጠየቃችሁ ሰዎች ጥያቄያችሁን እንግዲህ እንደተመለሰ አይታችኋል። ተባረኩ። ተባረክልን። ተባረክ ፓስተር። ተባረክ ፓስተር። ጌታ ይባርክ ፓስተር። ጌታ ይባርክ። ጌታ ይባርክ። ሰላም ዋልልን። አሜን። ተባረክ ፓስተርዬ። ወገኖች በሰላም ዋሉ። አሜን። ደህና ዋሉ። አሜን።